እንዳላጠፋ ያስቀየምኩ ነገር አለ ነው? አዎ እንዳጠፋሽ ታውቂዋለሽ። ያንቺ ያልሆነ እኔ የለፋሁበት አንድ ሳምንት ሙሉ የለፋሁበት ስራ የኔ ነው ብለሽ ስትወስጂ እውነት ነው የምልሽ ሊያስደብርሽ ይገባል። አንደኛ ነገር፣ ሁለተኛ ነገር ይቅርታ መጠየቅ አለብሽ ደግሞ ስትያዢ ማለት ነው። ገባሻ? ላይክ ትንሽ አይደብርሽም ውስጥሽ? አይደብረኝም። ከደበረ እግር መብላት ትችላለህ። ሁለተኛ ደግሞ እንደዚህ እናታዋራኝሽ ዲስሬስፔክትን እዛው በለመድክበት ምን ይመስላል? በጣም ትገርሚያለሽ። እንደዚህ አስቤሽ አላውቅም። ልግረም አይመለከትም። እንደዚህ አስቤሽ አላውቅም። እንደፈለክ አስበኝ ብሮ። ሰርተ መውሰድ ትችላለህ የራስህን ነገር። አያገባኝም። ተሰጠኝ ወሰድኩት። ግን እኮ አልሰራሽም። ልትጨቃጨቀኝ ደግሞ ግን እኮ አልሰራሽም። በቃ እኔ እንዳደረኩት ማድረግ ትችላለህ ከተሳካለህ። አይገርምሽም? ሪከርድ አድርጌሻለሁ። አድርገኝ ምንም አታመጣ። ለቀው ልክስክስ እችላለሁ። እንዴ ክስክስ ስላለ እግር መብላት ትችላለህ። ሁለተኛ ደግሞ እንደዚህ እናታዋራኝሽ ዲስሬስፔክትን እዛው በለመድክበት ምን ይመስላል? በጣም ትገርሚያለሽ። እንደዚህ አስቤሽ አላውቅም። ልግረም አይመለከትም። እንደዚህ አስቤሽ አላውቅም። እሺ ባሙሌ በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አራት አለ ፋናንዬ ይቅር በይኝ እናቴ፣ ፈቲ አባይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ። አይዞ በቃ። ለምሳሌ ሞጣ ቀራኒዮ አለ ልበል። ከሞጣ ቀራኒዮ ጋር በጣም ነው የምንከባበረው። አንዳችም ቀን ተነጋግረንም አናውቀው። አደንቀዋለሁ። ተው እንጂ። አዎ ለምን አስተሳሰቡም ሁሉም ነገሩ ራሽናል ነው። ከምንም ነፃ ነው። አድላዊነት የለውም። አያወላውልም። ሃይማኖት አይቀያየርም። እምነትን አይለዋውጥም። ሰዎቹን ከሰዎች ለይቶ አክርሮ አይሄድም። ሰላይነት የለውም። የሃይማኖት ሰላይነት የለበትም። ሞጣ ቀጥታ ነው የምናገርክ። ሞጣ የራሱ ብሔርንም የሌላውንም ብሔርም የራሱንም ሃይማኖትም የሌላውንም ሃይማኖትን ሁሉንም ይናገራል። አቋም አለው። የራሱ አስተሳሰብ ነው። ይሄም ሞጣ ጋርም እኮ ሐሳብ ይገዛል። ሐሳብ አለ እኮ ብዙ ሐሳቦች አሉ። እኔ ገብቼው አላውቅም ቤቱ፣ ግን ከስሩ ሆኜ አዳምጠዋለሁ። ቆርጦ ይደርሰኛል። ሚዛናዊ ነው። ስለዚህ ዮኒ ማኛና ሞጣ ቀራኒዮ በምንም ታምር አይገናኙም። ሀያና ፈረስ ናቸው። ዮኒ ማኛ ዮኒ መጋኛ ብዬ ነበር ሁላ እኔ ጅኒ መጋኛ ነው እንጂ ዮኒ መጋኛውን ሁላ ብዬው አላውቅም ነበር እኔ ፊት። ለምንድን ነው እንደዛ የምትለው ብለህ ብትለኝ አንድም ቀን በሚዲያም በምንም ተገናኝተን ተነጋግረን አናውቅም። የህግ ተጠያቂ መሆን ነበረበት ኢትዮጵያ በመጣ ጊዜ ብዬ የሚለው ራሱ ነው። በኢንተርፖል ታስትል ነበር። መጥቶ በሄደ ጊዜ መጠየቅ ነበረበት። የህግ ተጠያቂ መሆን ነበረበት። ለምን ብለህ ብትለኝ የሃይማኖት አቋም የለውም። እንደውም የሃይማኖት ፋብሪካ ነው የሚመስለኝ እሱ ራሱ። አንድ ሁለተኛ 12 ሃይማኖት በአንድ አመት ውስጥ 12 ሃይማኖት ሲቆጥረዋል። ተመልከት 12 ሃይማኖት በሶስት ወር ውስጥ በሶስት ወር እንግዲህ ደህንነት ተማርኳል። በቲክቶክ ላይ ጌታን ተቀበለ። በቲክቶክ ላይ ጥምቀት ተጠመቀ። በቲክቶክ ላይ ወንጌል መስበክ ጀመረ። በቲክቶክ ላይ እምነቱን አፈረሰ። በቲክቶክ ላይ ወደ ነበረበት ወደ ኦርቶዶክስ ሃይማኖት ተወዶ ተመለሰ። አሁንም ደግሞ የት እንዳለም አይታወቅም። የ666 የፍቅሪዝም ህግ እኔ ነኝ የሚያስቀጥለው ይላል። ሌጋሲውን ያስቀጥላል ይላል። ዘርፈ ብዙ ነገሮች አዳዲስ ነገሮችን ራሱ ወደ ሀገር የሚያመጣው ዮኒ ማኛ ነው ብዬ የማስበው። ብቻም አይደለም እኛንም ይገዛናል፣ ሁሉንም ይጋብዘዋል። የሁሉም ነገር ነው የሚያጥረገርገው። አክቹአሊ ይሳደባል፣ በጣም ብዙ ያዋርዳል። ችግር የለውም እሱ ችግር የለውም ነው ወይስ ደግሞ ሁሉንም እምነት ሁሉንም ብሔር ሁሉንም ሰው እኩል ከፍዝቅ ስላደረገ ነው አቋም አለው የምትለው? አይደለም። እንዴት መሰለ ፕላትፎርሙ የቲክቶክ ፕላትፎርሙ ስሙዝ ሆነ አሁን ሁሉ ጊዜ ለስለስ ብለህ የምትል ከሆነ አንደኛ ፎሎ አይነሳልም፣ ሁለተኛ ቶሎ ብለህ አትፈምስም፣ ሰዎች ዘንዳም ቶሎ ብለህ አትደርስም። ሁሉ ጊዜ ስለ ሽንኩርትና ጤፍና ቲማቲም ብቻ ቢያወራ ሁሉ ጊዜ ጤፍና ቲማቲም ስለ እንጀራ ብቻ ሊያወራ እና ሊሰማ የሚፈልግ ሰው ምን አሉ ነው ብለህ ማሰብ አለብህ። አንድ ሁለተኛ ነገር ስትመርቅ ብቻ የምትል ከሆነ አንተ ቤተክርስቲያን አገልጋይ መሆን አለብህ። ያ አይደለም። ሁለተኛ ሞጣ ጋር የሚሄዱት እኮ ሞጣ ጋር የሚገቡት ሁሉም ምን ፈለጋ ይመስላል? ስድቡን ፈለጋ ነው የሚሄዱት።
ስድቡ ፈለጋ ማለት ረገጣ ፈለጋ ነው የሚሄዱት። ለመረገጥ ነው የሚሄዱት። አንተም ጋር የመጡ ሰዎች አይቻለሁ። እኔ ጋር የሚመጡት ለረገጣ የሚመጡት ጥቂት ናቸው። ያችኛው ረገጣዬ የኔ ረገጣ ትንሽ ግጻጼዋም ስለሆነች አማርኛም ብዙ ስለማልችልም ማለት አማርኛ የተረሳ አማርኛው ነው ሙሉ አልችልም። ሙሉ አልችልም ለራሴ የምትሆነኝ እንጂ አልፎኝ ተርፎኝ ለሌላ የሚያካፍለው አማርኛ የለኝም። ግን ባለችኝ አማርኛ በተቻለ መጠን ሁሉም እንዲሰሙኝ፣ ሐሳቤን እንዲረዱኝ፣ እንዲገዙኝ እፈልገዋለሁ። ያንን ነው እኔ ጋር ሐሳብ ለመሸመት ነው የሚመጡት። ሌሎች ጋር አይገናኝም። ሞጣ ጋር እንኳን ሐሳብ ይገዛል። ሐሳብ አለ እኮ ብዙ ሐሳቦች አሉ። እኔ ገብቼው አላውቅም ቤቱ፣ ግን ከስር ሆኜ አዳምጠዋለሁ። ቆርጦም ይደርሰኛል። ሚዛናዊ ነው። ስለዚህ ዮኒ ማኛና ሞጣ ቀራኒዮ በምንም ታምር አይገናኙም። ሀያና ፈረስ ናቸው። ዮኒ ማኛ ዮኒ መጋኛ ብዬ ነበር ሁላ እኔ ጅኒ መጋኛ ነው እንጂ ዮኒ መጋኛውን ሁላ ብዬው አላውቅም ነበር እኔ ፊት። ለምንድን ነው እንደዛ የምትለው ብለህ ብትለኝ አንድም ቀን በሚዲያም በምንም ተገናኝተን ተነጋግረን አናውቅም። የህግ ተጠያቂ መሆን ነበረበት ኢትዮጵያ በመጣ ጊዜ ብዬ የሚለው ራሱ በኢንተርፖል እንዳስትል ነበር። መጥቶ በሄደ ጊዜ መጠየቅ ነበረበት። የህግ ተጠያቂ መሆን ነበረበት። ለምን ብለህ ብትለኝ የሃይማኖት አቋም የለውም። እንደውም የሃይማኖት ፋብሪካ ነው የሚመስለኝ እሱ ራሱ። 12 ሃይማኖት በአንድ ዓመት ውስጥ 12 ሃይማኖት ሲቆጥረዋል። ተመልከት 12 ሃይማኖት በሶስት ወር ውስጥ በሶስት ወር እንግዲህ ደህንነት ተማርኳል። በቲክቶክ ላይ ጌታን ተቀበለ። በቲክቶክ ላይ ጥምቀት ተጠመቀ። በቲክቶክ ላይ ወንጌል መስበክ ጀመረ። በቲክቶክ ላይ እምነቱን አፈረሰ። በቲክቶክ ላይ ወደ ነበረበት ወደ ኦርቶዶክስ ሃይማኖት ተወዶ ተመለሰ። አሁንም ደግሞ የት እንዳለም አይታወቅም። የ666 የፍቅሪዝም ህግ እኔ ነኝ የሚያስቀጥለው ይላል። ሌጋሲውን ያስቀጥላሉ ይላል። ዘርፈ ብዙ ነገሮች አዳዲስ ነገሮችን ራሱ ወደ ሀገር የሚያመጣው ዮኒ ማኛ ነው ብዬ የማስበው። ብቻም አይደለም